በቀጠረችው ዘበኛ የተመታችው ጠባቂው አሸናፊ በአላሰበው መንገድ በአሰሪው ላይ ራሷን ፈንክቷታል። አሸናፊ ምን መሆነ ነው? ምን እያደረክ ነው? ምንስ አድርጌህ ነው ስትል ለአሸናፊ ነገረችው። እማዬ ተርፈሻል ወይ? ወይኔ ስትልም ልጅ ፍቅር ለእናቷ ተናገረ። ኑ አንሱኝ እንጂ ዝም ብላችሁ ለምን ትመለከቱኛላችሁ? አሸናፊ ካንተ ጋር አልጨረስንም፣ በኋላ እንነጋገራለን ስትል ለአሸናፊ ነገረችው። እትዬ ይቅርታ እንድታደርጉልኝ ይህ ስራ የፍቅርና የቲና ነው። እኔ ምንም የማውቀው ነገር የለም፣ ያደረኩትም በስህተት ነው ሲል ይቅርታ አሰሪውን ጠየቀ። ወይዘሮ እታለም አደይን ወደ ስራ እንድትመለስ ነግራት ነበረ። እሷ ጋር ሄዳ ስትመለስ ነው ይህ ድርጊት የደረሰባት። ዴቭ ከቤት እንውጣ ተከራይተን አብረን እንኖር ሲል ለአደይ ነገራት። ከጋብቻ በፊት አብረን መኖር እንደማንችል ዴቭ ነግሬሃለሁ ስትል ነገረችው። ሊሊ ስለ ዴቭ ምን እያሰብሽ ነው አደይ ስትልም ጠየቀቻት። መቼም የፍቅር ጥያቄውን ተቀብለሽዋል አይደለም? እንደኔ ጥርጣሬ ውስጥ እንዳትገቢ፣ ኤላ በኒ ላይ ያሳለፈውን እያሰብሽ አንቺም እንዳትፈሪ፣ ቃል ተገባብታችኋል አይደለ? ህይወታችሁን ኑሩ። ደግሞ ዴቭ ጥሩና መልካም ሰው ነው ስትል ለአደይ ነግራታለች። እሱማ እሺ ብየዋለሁ፣ ግን ነገሮችን ቃስ ብለን በልዬ አስቤ ነው ስትል ለጓደኛዋ ለሊሊ ነግራታለች። በር ቆረቆረ። ዴቭ ገባ። ባቡሬ ነው መሰል አለች። እሱ ግን ዴቭ ነበረ። ዴቭ እንዴት መጣ ስትል አደይ ነገረችው። ምን ነው አደይ? የመጣሁት ናፍቀሽኝ ነው። ደስተኛ አይደለሽም እንዴ? በመምጣቴ ናፍቀሽኛል አደይ፣ ነይሲ እቀፊኝ ሲል ለአደይ ነገራት። አይ እንግዲህ በመምጣትማ ደስ ብሎኛል፣ ግን እንዴት መጣ ብዬ ነው ስትል መለሰችለት። ኤላ የበደላትንና አልከዳሽም ምንጊዜም ከጎንሽ ነኝ እያላት የነበረውን ጊዜ እያሰበች እቤት መሆን ደብሯትና ጭንቋት ወክ ለማድረግ ወደ ውጭ እየወጣችው ሊሊ ቆማ ራሷን በጣም ደግፋ እየተርበተበተች ነበር። ደነገጠች፣ ተመለሰች። ባቡሬ ከጎኗ እንዳለና ያለፈውን የህይወት ታሪክሽን በቃ ታዩ እርሽው ጉዞ ወደፊት ነው ብሎ ነግሯታል። ባቡሬና ሊሊ እየተቀራረቡ ነው። እሱም ሊሊን ይፈልጋታል። ደመቀ ምን ሆነሻል ሲልም ያገኛትና ይጠይቃታል። እቤት ብቻዬን መሆን ደበረኝ ደመቀ፣ ባቡሬን አይተኸዋል ስትል ጠየቀችው። እኔ ሳስበው አንቺና ባቡሬ የሆነ የተቀራረባችሁ ይመስለኛል፣ እኔ የማላውቀው ነገር ሲል ለሊሊ ነገራት። ባቡሬ ለኔ ያደረገልኝ በጣም ትልቅና መልካም ነገር ነው። ስለዚህ ደግሞ ወደዛ ቤት እሱን በማምጣቴ እኔ ደስተኛ ነኝ። ከዚህም በላይ በሆነለትና ባደርግለት የሚገባው በጣም መልካምና ጥሩ ሰው ነው ስትል ለደመቀ መለሰችለት። ባቡሬ ድንገት ከቻለ ለምንድነው እጇን የያስካት ሲል ለደመቀ መለሰለት። እንዴ ጓያልክብኝ፣ እየተቆጣኸኝ እኮ ነው፣ እንዴት እንደዚህ ትላለህ ሲል ደመቀ ለባቡሬ ነገረው። በቃ ሁለታችሁ ተጫዋቱ፣ እኔ መሄዴ ነው ሲልም ደመቀ ጥሏቸው ሄደ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 122 አደይ በአሸናፊ እና ከአሸናፊ ጋር በመሆንም በሱ መጥፋትም በጣም ተጨንቃ ነበረ። ለጊዜው ነገሮች ውስጥ ከሚስተካከሉላት ድረስም መኖሪያዋን ጓደኛዋ ሊሊ ቤት አድርጋ ነበር። ዴቭም እዛ ቤት በመሆኗ ደስተኛ ሆኗል። እዛ አሰሪዋ ቤት እንደሆነች ወይዘሮ ታለም የሁለቱን የፍቅር ግንኙነት
አታውቅም እንዲያውቅም ሁለቱ አልፈለጉም ነበረ። ያም ደግሞ የአደይ ፍራቻ ስለ አለበት ነው። ዴቭ እኔ መናገር እፈልጋለሁ ምንም ችግር የለም ሲል ለአደይ ነግሯታል። አደይ ደግሞ የቤት ሰራተኝነት የሚለውን ስሜን ከቀረፍኩ በኋላ ነው ስትል ለዴቭ ነግራለች። እሱንማ ለቤተሰቦቼ እኔም አላሳወኩም ይህን ነገር ቢሰሙ ይቆጡኛል ሲል ለአደይ ሲነግራት አደይ እንደገና ጥርጣሬ ውስጥ ገብታለች። የምታፍርብኝ ከሆነ ከመጀመሪያው ለምን እንደዚህ አይነት ውሳኔ ወሰንህ ስትል ለዴቭ መለሰችለት። ምንም ቢሆን ምንም ቢፈጠር እኔ አንቺን እኮ አልተውሽም ለነገሩ ላስታውስሽ ብዬ ነው ሲል ለአደይ ነግሯታል። አደይ ተነሺ ልብሶችሽን ቀይሪና ወደ ውጭ እንውጣ ሲል ለአደይ ነገራት። አይ ይሁን ብላ ለዴቭ መለሰችለት። ወደ ውጭ ወክ ለማድረግ ያሰቡት ሁለቱም ጉዟቸውን እንደቀጠሉ ሌላኛዋ አፍቃሪዋ እቲና ቀበጧ ዴቭዬ በማለት ዴቭን ትርቅም ስታደርገው ዴቭ ይች ልጅ አኳኗ ምንም አላማረኝም፣ አንቺ ቲና ስርዓት ብትጂ ይሻልሻል፣ ከዚህ ከዴቭ ጋር ጠጋ ማለትሽን ብትተዊ ይሻልሻል ስትል አስጠንቅቃ ለቲና አደይ ነገረቻት። ቆይ አንቺ ልጅ ነገርኩሽ ለምን አትሰሚም? ጓደኛሽ እህቴ ሊዱ ናት፣ እኔ እኮ አይደለሁም፣ ለምን ስርዓት አትይዥም ሲል ዴቭ ለቲና ቀበጧ ነገራት። በአሳለፍናቸው ጊዜያቶች አደይ አንቺን ከማወቁ በፊት እኔና ዴቭ እኮ ጣፋጭ ጊዜያቶችን አሳልፈናል፣ ለምን እንዳላሳልፈና እንደማታውቅ ትሆናለህ ዴቭዬ፣ እኔ እኮ በጣም ነው የምወድህ የሚለውን ቃል ለዴቭ ስትናገር አደይ በጣም ከፋት ተሰማት። አደይ ዝም በያት፣ እሷን እንዳትሰሚያት፣ ነይ እኔን ያዥኝ በማለት ከዴቭ ጋር ጉዟቸውን ቀጥለዋል። ዴቭ ይህ የምትወስደኝ መንገድ ወደ ቤት ነው የሚወስደኝ፣ እትዬ ካዩ ደግሞ ሌላ ነገር ይፈጠራል ዴቭ በማለት ለዴቭ ነገረችው። ባቡሬ በቅምጥል መከፋት በጣም ቅር ብሎታል። የንጉሱና የቅምጥል የፍቅር ግንኙነት ትንሽ ቅር ያለ ይመስላል። የበፊቱ ፍቅረኛውን እያስታወሰ ቅምጥል ስለምትወደውና ስለምታፈቅረው ከሷ ጋር እንዲሆንላት እየፈለገችው፣ እሱ ግን ከአደይ ጋር ልቡ ተስፋ ሊቆርጥለት ያልቻለው አፍቃሪ በልቡ የሚያስበውን ስለ አደይ የሚሰማውን ሁሉ ዝርግፍ አድርጎ ለቅምጥል ነግሯት ቅምጥልን አስከፍቷታል። ቆይ ከመጀመሪያው እማትሆነኝ ከሆነ ከኔ ጋር እንዳትቀጥል ብዬ አስጠንቅቄ ነግሬህ አልነበረም ወይ? በስ ልክ ለምን እኔን ትጎዳኛለህ? ቆይ ትልቁ ስህተት እኔ አንተን ስወድና ሳፈቅር አንተ ደግሞ አደይን ስትከተልና አደይን ስለምትወድ ነው። እውነቱን ልንገርህ፣ ዛሬም አደይን ትወዳታለህ፣ ታፈቅራታለህ በቃ ስትልም በጣም ተከፍታ ጥላው ትሄዳለች። አንቺ እህቴ ምርጥ የቤተሰብ አካሌ እህቴ ነሽና አንቺ ሲከፋሽ ማየት ያመኛል። በቃ እውነቱን ልንገርሽ፣ እንደማይወድሽ ካወቅሽ አርፈሽ ብትቀመጪ ይሻልሻል ሲልም ባቡሬ ነግሯታል። አንቺ እህቴ ስትከፊና ሲከፋሽ ማየት እኔ ማየት አልፈልግም ሲል ለቅምጥል ነግሯታል። ይቅርታ መጠየቅ እፈልጋለሁ አደይን ያችን ቅምጥልን በማለት ወደ አደይ ጋር ሄዷል። ዴቭና አደይ ቆመው እያወሩ አደይ በማለት አደይን ይዞ ለማውራት ፈልጓል። ስፈልግሽ ነበር አደይ ደህና ነሽ ወይ በማለትም ቅምጥል ስለ አንቺ ሳውራ ተቀይማኛለች፣ ይቅርታ መጠየቅ እፈልጋለሁ ሲል ለአደይ ጠይቋታል። አሁን አልችልም ስትል አደይ ምላሿን ለንጉሱ ነግሯል። ምንም ችግር የለ አሁን እንሄድና ይቅርታ ትመልስላታለህ ሲል ዴቭ መልሶለታል። አይ አሁን አልችልም ስትል አደይ መለሰችለት። እጇን ይዟት ይሄዳል። ዴቭም ለካ በቃ እኔን እንደማትወጂኝ አረጋግጥኩኝ፣ ዴቭን ትወጂዋለሽ አለ በርቀት አደይን እያያት ንጉሱ። ተስፋውን ወደ አደይ ያደረገው ያልተሳካለት አፍቃሪው ዴቭም አደይ አፍቃሪው ንጉሱ ዴቭና አደይ እጅ ለእጅ ተያይዘው ሲሄዱ ለካ አደይ ተመችቶሻል፣ አንቺም ደልቶሻል፣ የዴቭን ፍቅር ወደሽ ተቀብለሻል፣ ደስተኛ ነሽ በቃ በማለት ፊቱን አዙሮ ወደ ቅምጥል ጋር መሄድ ፈልጓል። ዴቭና አደይ ቁጭ ብለው ያወሩም አደይ በይ ዛሬ ባላስደስትሽና እንደፈለግሽው
ቦታ ባልወስድሽም ዛሬ ደስ ባይልሽም በማለትም እያለ ወይዘሮ እታለም ድንገት ከቻለ ሁለቱ እያወሩ እሷን ሊስማት ጠጋ ሲል ወይዘሮ እታለም ከቻለ ወይዘሮ እታለም የዴቭንና የአደይን ፍቅር በቀጣዩ ስታውቅ ምን ይፈጠር ይሆን? አደይን እንደ ልጇ ስለምታያት ነው፣ ዴቭንም ስለምታውቅ እንጂ አደይ መልካምና ጥሩ ልጅ ናት ስትልም ለዴቭ ነግሯለች። የራስክን ህይወት እንድትጀምርልኝ እፈልጋለሁ አንተም ባርኮቴም ስትልም ለሁለቱ በባለፈው ክፍል ላይ ነግራቸው ነበር። በቀጣዩ ምን ይፈጠራል የሚለውን በቀጣይ የምናይ ይሆናል። ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው ተከታተሉ ትላለሁ። ቤተሰብ ባይ ባይ።